ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። በመጀመሪያ ላይክ፣ ሸር እያደረጋችሁ ቻናሉን አበረታቱኝ። ቤተሰቦቼ የምወዳችሁ የማከብራችሁ። እስኪ ዛሬ ደግሞ ከትዝታ አምድ ኢድ ሲመጣ የምናስታውሳቸው ብዙ ነገሮች አሉ። እነሱን ትንሽ ጽሁፎች ላንብብላችሁ ለትውስታ ያህል ነው። ኢድ በየዓመቱ አዲስ ደስታን ይዞ የሚመላለስ በልባችን ውስጥ ብዙ ትዝታዎች የሚዘሩ ወደኋላ ሰቅዞ ትውስታን የሚያስወራ ልዩ ቀን ነው። ይሁን እንጂ ይህ ተመላላሽ ቀን ቂያማ እስኪቆም ተመላልሶ የሚመጣ ቢሆንም እኛ ግን የሚቀጥለው ኢድ ለመድረሳችን ምንም ዋስትና የለንም። ለዚህም ነው የረመዷን ቀናቶች ከሌሎች ወራቶች በተለየ መልኩ በኢባዳ እንድናሳልፈው መታዘዛችን አንዱ ማሳያ ነው። በዚህ ተመላላሽ ዓመታዊ በዓል ብዙ ለየት ያሉ ስሜቶች በእያንዳንዳችን ላይ ተጽፈው ያልፋሉ። የመጀመሪያ የማይገለጸው ልዩ ደስታ ነው። ትልቁ ጸጋ የአላህ ኒዕማ በእኛ ላይ መሙላቱ፣ ቅርበቱ መራቅን አሸንፎ ከምንወዳቸው ቤተሰቦችና ዘመዶች፣ ጎረቤቶች ጋር ተሳስቦ ማሳለፉ ድባቡ ያለው ዓመታዊ ኢድ የማይረሳ የመልካም ውሎ ትውስታ ልዩ የደስታ ቀን ሆኖ ያልፋሉ። በተቃራኒው ደግሞ የሐዘን እንባ አዛኝ ትውስታ ያስተናግዳሉ። ሩቅ ጉዞና መለያየት ናፍቆት ሲሸከም አይን አልችል ብሎ እንባን በቃ እዚህ ላይ ውረድ ብለው ያወርዳሉ። የዛሬ ዓመት አብረውን የነበሩ ዛሬ ከጎናችን የሉም። በስራ በስደት ወይም ጭር ወዳለ ቦታ ሰፈር የብቸኝነት ኑሮ ወደማይለመዱ ወይም ደግሞ ቢደላም ባይደላም ብለው ጎጆ ተረክበው ወይም እነዚህ ሀገር ላይ የመኖር ቆይታቸው አልቆ ይበቃናል ብለው ወዳጅ ዘመድ ርቀው ትተውን ሂደዋል። ምርጦች ለትውስታ ያክል ይሄንን ታነበብኩላችሁ። እንባ አዘል የሆነ ትውስታ አስተናግደናል። ብዙ ትውስታዎች ይስተናገዳሉ በኢድ ጊዜና በስደት ላይ ሆነን ብዙ ነገሮች እናስተናግዳለን። ከቤተሰብ ጋር አብረን የምንበላው አብረን የምንጠጣው በቃ የሆነ ትውስታ አለና እና በስደት ያላችሁ እህቶች ወንድሞች አላህ ስደትን በቃ ብሎ በቤተሰብ በሀገር በጓደኝነት በለመድነው ሰፈር እንድናከብር አላህ ያደርገን። እና ስደት ላይ ብዙ ስሜቶችን ታስተናግዳላችሁ። በተለይ በኢድ ቀን እኔማ በጣም ነው እንትን የሚለኝ አረቦች ጋራ ኢድ ሶላት ሰግደን እነሱ በቃ እዛ ሲሳሳሙ ሲጨባበጡ አንዱ ቤት ቡና ምናምን ሲገባበዙ ልክ እኛ ወገን ዘመድ ቤተሰብ ምናምን እንደሌለን በቃ የሆነ ወደ እንትን ገርበብ ስንል ብዙ ስሜቶች አሉና ይህ አይነት ስሜት የሚሰማኝ እኔን ብቻ ነው ወይስ ብዙ ሰዎች ይሰማቸዋል ብዬ አስባለሁኝ። በተለይ አንዳንድ ጊዜ ከቤተሰብ ርቆ የማያውቅ ሰው ቤተሰብ ጋር የሚያሳልፍ ሰው ብቸኝነት በቃ ምናምን ለቆ የማያውቅ ሰው አንዳንድ ልጆች አለን ሳውዲ አረቢያ ሲሉን ብቻ በባህር የሚሆን በጠለብ የሚሆን ብቻ በምን የሚሆን ብድግ ብለን የመጣን ማለት ነውና አላህ እንደው የልባችንን ሞልቶ በሀገራችን ኑሯችን ደስታችን በቤተሰብ በልጅ በሚስት ሴቶቹም አግብተው በባሎቻቸው ምናምን ሲያሳልፉ ነው እንጂ እና እንደዚህ አይነት ስሜቶች ይመላለሱብኛል በኔ። የዛሬው ቪዲዮዬ ይሄን ይመስል ነበረ።
ላይክ ሼር እያደረጋችሁ አበረታቱኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።